አታውቂኝም? እኔ አላውቅም። ማን ይፍታ አታውቂው እንዴ? ግሩም እዚህ ምን ትሰራለህ? ቀለበቱን ነው የምትፈልጊው እንዴ? ሜሮን አንተ እኮ በጣም ትልቅ ቦታ የምትፈልግ ሰው ነህ። በማህበረሰቡ እንደ ባብ ስትዘይ ነበር መሬት ላይ። በቃ ተሰካልን እንደ ያስራ ተሰካልን። በደንብ እኮ እንትን አላልሽም። ሚዛኔ ለምንድን ነው እንደፈለጋችሁት? ምንድነው? ምን እየተፈጠረ ነው? ማናችሁ እናንተ? በጣም ጎድት እንዴ? እናንተ የ10 ዓመት ልደቴ ነበር እኮ። ያ ጎሳ አንተን ይፈልጋል። ለምንድን ነው አንተን የሚፈልግ? የት ነው ያለሁት? እንደ ባብ ስትዘይ ነበር መሬት ላይ። አንተ እኮ በጣም ትልቅ ቦታ የምትፈልግ ሰው ነህ። በማህበረሰቡ አትቅረጸኝ። እኔ እንዲቀርጸኝ አልፈልግም። ለቃቀኝ እኮ ነው የምልህ። ቀለበቱን መልሱልኝ። ቀለበቱን ነበርሽ ቀብሩ ላይ? አልነበርኩም። በቃ የለውም ነበረ። ይሄ ጉድጓድ ባዶ ነው። ድምፅ አለ። በቃ የሚከብድ ሽታ፣ መጥፎ በቃ መጋዘን ነገር አለን ማለት ነው ከሆቴሉ ጀርባ። ግሩ የሚባለው ሰው እየተገኝቷል አይደል ያልሽ? እንደ የአክስቴ ልጅ ናት እኮ ስጦታ የሰጠችኝ። የአክስቴ ልጅ ማለት ምን ይያለኝ እንደሆነ ታውቁሻል? ማን ነው እሱ? እኮ የት ነው ያለ ነው? ቤቱ የማን ነው? ይሄን ያህል ገንዘብ የሚላክልሽ የምታውቂው ነገር አለ ማለት ነው? ምንም አውቀው ነገር የለም። ከተልሽ ከዚህ በፊት ግሩ ምን ፈልገሽ ነው የመጣሽው? እኮ አለቃ አንተን ፈልጌ ነው የመጣው። በጣም ነው እየተፈለክ ያለው እኮ ቤት። ለምን አለቃ አልሽኝ አይደል? አለቃሽ እስኮንኩ ድረስ ይሄን ቀለበት አውልቂ። ለምን ጉዳይ ነው ማስፈልጋችሁ? ለምትፈልገውን ነገር ከወይዘሮ ሰብለ አትጠይቅም። ምን አድርጊ ነው የምትለኝ? እኔን ቀለበቱን መልሱልኝ። ቀለበቱን እንመልስልሻለን። ቀለበቱን ነው የምትፈልጊው እንዴ? ሜሮን 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 ምንድነው? ምን እየተፈጠረ ነው? ማናችሁ እናንተ? የት ነው ያለሁት? ምን እየተፈጠረ ነው? ማነህ አንተ? ምን ትሰራለህ? የት ነው ያመጣችሁኝ? ምንድነው? የት ነው ያመጣሽ? ምን እየተፈጠረ ነው? ምንድነው የምታወራው? ማነህ አንተ? ምንድነው ይሄ? እነማን ናቸው? እዚህ የት እንደመጣሽ እንዴት እንደመጣሽ አታውቂም? ማን ያመጣኝ እዚህ? እዚህ እንዴት እንደመጣሽ አታውቂም? እኔ ምንም ማስታወሰው ነገር የለም። ማን ነው እዚህ ያመጣኝ? እርግጠኛ ነሽ? ሰው እዚህ ምን ይሰራል? እርግጠኛ ነሽ እዚህ እንዴት እንደመጣሽ አታውቂም? እኔ በጭራሽ ምንም ማስታወሰው ነገር የለም። እርግጠኛ ነሽ? ማን? አታውቂኝም? እኔ አላውቅም። ማን? ይፍታ አታውቂው እንዴ? ግሩም እዚህ ምን ትሰራለህ? ማን? ለምንድን ነው እዚህ ያመጣኸኝ? ምንድነው ይሄ ሁሉ ሰው? አታውቂኝም? እኔ አላውቅም። እርግጠኛ ነሽ? አንተማ ግሩም ነህ፣ ግን እዚህ እንዴት ልመጣ ቻልኩኝ? እዚህማ ግሩም ልገኝ ነበር የመጣሽው። ምን ማለት ነው? እጅሽን እስኪው። ምን? እዚህ ጋር ያለው ጣትሽን ምንም አይሰማሽም? ምንድነው እጄ? ምንድነው? ምን እየተፈጠረ ነው? ምንድነው ያደረጋችሁኝ? ምንም አላረግንሽም። እስኪ አሳኪዋት። ቀለቡ ለቀቀ? ቀለበቱ ለቀቀ? ምን? ያ ቀለበት ኮሳ ወደ ቦታው ስትመለስ እሳትነቱ ለቀቀ። አይፋል ያን ቀለበት ማን ነው ከእጄ ላይ ያወለቀው? ታውቂዋለሽ? ስለዚህ ቀለበት ታውቂያለሽ? እጄ ላይ ነበረ። እንዴ ልታወልቁ ቻላችሁ? እንዴ ልታወልቁ ቻላችሁ? ቀለበቱስ? እሺ መልሱልኝ። ለምን ደምን መልስልሽ? እንዴ የአክስቴ ልጅ ናት እኮ ስጦታ የሰጠችኝ። የአክስቴ ልጅ ማለት ማን ነው? ያክስትሽ ልጅ ሰብለ። ለምን የሰጠችሽ? እንዴ ትናንት የ10 ዓመት ልደቴ ነበር እኮ። የ10 ዓመት እንዴ? እስኪ ልደቴ ላይ እኮ ነው ስጦታ የሰጠችኝ። ኦኬ ትናንትና ነበር 10 ዓመት የሞላሽ እና እስኪ ራስሽን ማለት 10 ዓመትሽ ነው እንዴ? ምን እየተፈጠረ ነው? ትናንት ልደቴን ያከበርኩት የ10 ዓመት ልደትሽ እና እኮ ይኸው ማለት ፊዚካልሽን ምናምን ይኸው 10 ዓመት ልጅ እንደዚህ ይሆናል። አይ ግን ምን እየተፈጠረ ነው? አልገባኝም። እንዴ ያልገቡሽ ብዙ ነገሮች አሉ። ስለዚህ ቀለበት እኔ አሁን እሺ ቀለበት እየዋሸሽኝ ይሁን እውነታ እያወራሽኝ አላውቅም። እኔ እውነቴን ነው እየነገርኩሽ ያለው። ጋር ለመሸወድ የሞከርሽ ከሆነ ብዙ ነገሮች ይበላሹብሻል። እኔ ነኝ ራሴ። እንግዲህ እድሜ 23 ዓመት ይላል። እንዴ መቼ ነው የሁሉ ዓመት ሄደው? 13 ዓመት ከየት መቶን የተጨመሩት? እናንተ አይደል 10 ዓመቴን ያከበርኩት? ይሄው ራሴ ነኝ። ይሄው የራስሽ ፎቶ 23 ዓመት ይላል።
ምን ከየት ነው ያመጣችሁኝ? እሺ እናንተ ያስልኝ በስነ ስርዓት ቼክ አድርጉት። እሺ ያጣሩ እንዴት ሊወጣ እንደቻለ ስታወጣ የነበሩ ፉቴጆች ካሉ እዛ መታወቂያ የሚወጣበት አካባቢ ቼክ አድርጉልኝ። ማን እንደወሰዳት ማን መታወቂያው እንዳደሰው የቅርብ ጊዜ ታደሰ ነው ያሹናል መታወቂያሽ። እንግዲህ በ10 አመት አንድ ግለሰብ መታወቂያ ሊያወጣ አይችልም በምንም አይነት ሁኔታ። ምንም እየገባኝ አይደለም። አሁን እዚህ ጋር ያውልሽ መዋሸቱ ምንም አይጠቅምሽም። አንድ ለነገርሽ የምፈልገው ነገር ምንም እኛም መዋሸት እኛን መደበቅ እኛን መሸምጠጥ ምንም የሚጠቅምሽ ነገር አይደለም። እኔ ምንም የዋሸሁም እየደበቅኩ ነገር የለም። እሺ ቀለበቱ እንዳይጠፋ ስጦታ ነው የተሰጠኝ። ስጦታማ ነው የተሰጠሽ። መጥፋት የለበትም። አሁን እውነታውን ንገሪኝ። ማንሽ? እውነታ ልንገርህ። ማንሽ? ምንድነሽ? እንዴ በ10 አመቴ ቀለበት ተሰጠኝ። ለምን እኮ ልደትሽ ሆነ። እሺ ለምን ቀለበቱን ሰጠችሽ? ከዛስ በኋላ ቀለበቱን ስታረጊው ምን ተሰማሽ? እኔም ምንም በጣም አሁን ማይሆን ስሜት ነው እየተሰማኝ ያለው። ምን አይነት ስሜት? እንዴት ነው ያገኛችሁኝ እናንተ? ምን አይነት ስሜት? አሁን ራስሽ እኮ ነሽ የመጣሽው። እዚህ ሰው ልገል ነው ብለሽ ነው የመጣሽው። ሰው ልገል ነው ብለሽ ነው የመጣሽው። እኔ ምን ማለት ነው? እኔ ሰው መግደል እንዴ እየገባኝ አይደለም። እንዴት ነው ሰው አንዲት ሴት ልካይ ነው ሰው ልገል እዚህ የመጣሁት ብለሽ ነው የመጣሽው? እኔ እንደዛ ብዬ ሊሆን አይችልም። በፍጹም ክርክሪው እንግዲህ ቀለበት ነበር እጅሽ ላይ። ቀለበቱን ሰው ልቀው ነው እንደዚህ ተረጋግተሽ እያወራሽኝ ያለሽው እንጂ ቀለበትማ ነበረ። ግን እኔ ምንም ሰው ልገል ምናምን በፍጹም እኔ እንደዛ አይነት አውልቄብሽ ቀለበቱን ራሱ እጄን አቃጥሎኝ መሬት ላይ ስጥለው እንዴት በሆድሽ ተንበርክከሽ ነው እንደ ባብ ተሽሉክሽ ቀለበቱን አንስተሽ ያረሽ? እኔ አሁን የሚሰማኝ ስሜት ገና ከንቅልፌ እየነቃው አይነት ስሜት ነው እየተሰማኝ ያለው። ተቃጠለው ነው እጅሽን እንግዲህ ጫፍ ላይ ተቃጠለው ጣትሽ ላይ። እጄማ እናንተ ናችሁ እንደዚህ ያደረጋችሁት? በእጅሽ ላይ የተፈጠረው እጅሽ ላይ የነበረው ቀለበት ነው እንደዚህ ያደርግሽ። ሌላ መክሰለኔ የምታውቀው ነገር ካለ ንገረኝ። ምንም እየገባኝ አይደለም። አሁን እንዲገባሽ እስኪ አሳዩ። አንድ ማስታውሰው ነገር ቢኖር እስካሁን ዝቀርቶ የነበሩት የተወሰነ አሳዩት። ተቀበሉኝ ስልኩን። እኔ ምንም አሁን ስለምትለው ነገር ያረኩት ነገር የለም። ሰው ልገል መጣው ብያለሁ። በፍጹም አላልኩህም እንዴ እኮ አታምኝም? ችግር የለውም። አይሆንሽ ኖሮ እኔ እንደዛ ልለፈልፍ አልችልም። ወደ ስልክ ኮፒ አድርጉትና የተወሰነ አሳዩኝ ቆርጣችሁ እንዴ እንግዲህ ያው ምንድነው ይሄ? እኔ ነኝ ሁሉ ነገር ስትገቢ ከጓደኛሽ ጋር ከህሊና ጋር ስትጣይ ህሊና እዚህ ምን ነበረች? እዚህ ምን ትሰራለች ህሊና? ያው እኔ ምንም አውቀው ማስተዋወቅ ለተጨማሪ ምርመራ ተወስዳ ነው እንዴ? የምርመራ ነው ይሄ ሁሉ? ያው እና ይሄ አንቺ ነሽ እያልከኝ ነው? ይሄው እንግዲህ ራስሽ አታሚው እንደለበስሽ እንደዚህ ተመሳይ ያው በደንብ ይው እንግዲህ የነበርሽበትን ሁኔታ ይው። እኔ ይሄ ስለዚህ ምንም የማስታውሰው ነገር የለም በፍጹም። እኔ ለዋሽም አልፈልግም፣ የዋሽውም አይደለም። ምንም ማስታውሰው ነገር የለም። ያው እንግዲህ ብቻ ትናንትና ቀለበቱ እንደተሰጠኝ ብቻ ነው ማስታውሰው። ጊፍት ትናንትና እኮ ይሄው ቀለበቱ እጅሽ ላይ ነበር። ይሄው እንደ ባብ ስትዘይ ነበር መሬት ላይ። እኔ እንደዚህ ምን እየተፈጠረ ነው? ላይ ይሄው ቀለበቱን ጥዬብሽ ነው እንዴ በሆድሽ ተኝተሽ ቀለበቱን አስተሽድሽ ላይ ያረክሽው። አምላኬ ሆይ ምን እየተፈጠረ ነው? ይሄ ሁሉ የኔ ስራ ነው? እኔ ከዚህ በላይ ማየት አልችልም። ምንድነው እየተፈጠረ ያለው? እኔ አንድ ማስታውሰው ነገር ቢኖር የሆነ ሆቴል ውስጥ ተቀጥሬ እንደምሰራ ብቻ ነው። ሌላ ምንም አሁን ስለምታሳየኝ ነገር ራሱ እየገባኝ አይደለም። እሺ እንቀለበክ ከተቀበልሽ በኋላ የተሰማሽ ስሜት የለም? እኔ ምንም ማስታውሰው ነገር የለም። በቃ በዛ ሰዓት ትናንትና እንደሆነ ያህል ነው እየተሰማኝ ያለው። በቃ ይሄው 13 አመት አልፏል እያልከኝ እኮ ነው። ይሄ ልደትሽ 13 አመት አልፏል። ትናንት አይደለም 10 አመትሽ ነው ያከበርሽው እያልከኝ እኮ ነው። 13 አመትሽ ይላል እንግዲህ መታወቂያሽ ላይ። በዛ ላይ መታወቂያ አንድ ሰው 18 አመት ካልሞላው
የቀበሌ መታወቂያ ማውጣት አይችልም። ይሄ ደግሞ የቀበሌ መታወቂያ ነው። እኔ ምን እየተፈጠረ እንደሆነ ሊገባኝ አልቻለም። ይሄ ሁሉ እኔ ላይ ማን ነው እያደረገ ያለው? እጅሽ ላይ የነበረው ቀለበት ነው ብዙ ነገር ያስደረግሽ የነበረው ነገር ግን እኛ አነቅለን አውጥተልልሻል። እንዴ እና እንዴት? ይሄ ማለት እኮ ያክስቴ ልጅ ናት እንደዚህ እያደረገችብሽ ያለችው እያልከኝ እኮ ነው ማለት ነው እኮ። እሷ ናት የሰጠችኝ። እሷ እንዴት እንደዚህ ልታደርግ ትችላለች? አሳዩሽ እኮ ቪዲዮ ላይ ሰብለ የምትባል ግለሰብ አንቺ ግሩምን ይዘሽው እንድትመጪ ልካሽ እንደነበር አሳዩሽ ቪዲዮ ላይ ይሻላል። ግሩም ራሱ ማን ነው? ግሩም የሚባል አንድ ግለሰብ አለ። ማንነቱ ለጊዜ ቆይሽ። ግሩም የሚባል ግለሰብን ይዘሽ እንድትመጪ ነው የላከችሽ እዚህ ድረስ አይደለም ነው? እኔ ማስታወሰው ነገር እንደሌለ እየነገርኩ። ይኸውልሽ አሁን ሰብለ ለአንቺ ቀለበቱን ስታደርግ እውነታውን ትወቅ አትወቅ እኛ እናጣራለን። የምናጣራው ደግሞ አንቺ እዚህ እሷን ማምጣት ስትችይ ነው። እኔም እኮ እሷ ታረጋለች ብዬ አላስብም፣ ግን እንዲጣራ ፈልጋለሁ። አሳየውሽ እኮ ከዚህ ከቪዲዮ በላይ ምን ማስረጃ ትፈልግሽ? አሳየውሽ እኮ እያንዳንዱ ነገር ስታዝሽ አይደል? እሷ በላከችው ቴክስት እኮ ነው አንቺ እዚህ ድረስ የመጣሽው። አላቅም ብቻ መታ ያለውን ነገር እንድትናገር ማድረግ አለብኝ። እኔ ምንም እየገባኝ አይደለም። ወደ ኋላ የተፈጠረውን ትናንት እየተፈጠረ ያህል ነው እየተሰማኝ ያለው። አሁን ከእንቅልፌ መነሳት ያህል ነው እየተሰማኝ ያለው። ብዙ ቀናቶች እንደተኛው ነው የሚሰማኝ። ምንም ማስታውሰው ነገር የለም። እሷ የምታውቀው ነገር ካለ መታ እንድትናገር ማድረግ አለብኝ እኮ። ደውይላትና ግሩምን እንዳያስሽው አርገሽ ንገሪያት። ግሩምን ይዤዋለሁ ነይና ውሰጁ ማንም የለም ቤት ብለሽ ተደውላለሽ። እሷ ትፈልጓለች ማለት ነው። ግሩምን እሷ ትፈልጓለች ማለት ነው። ግሩም የሚባል ግለሰብ እየፈለገች ነው ያለችው። ስለዚህ ግሩምን ይዤዋለሁ ቤት ያለው ቅድም የላክሽኝ ቤት ነይ አጡ ስልኩን። የሷን ስልክ አጡ እንድትመጣ ማድረግ አለብኝ እኮ። ደውለሽ ታስመጫታለሽ። ደውይ። ስራ ተቀምጣል። በቃ እዛ ጋር ድብ ካሜራን ያስቀመጥነው ይኸውልሽ ምንም አይነት ነገር እንዳሳየውሽ ነው። ቀራስሽን ይቀለበቱ እንዳለ አይነት አርገሽ ነው። እሺ ምንም አይነት ሌላ እርምጃ ወስዳለሁ ብትይ ይኸውልሽ ሜሮን እኔ ፍርሃት ነው ያለው እንጂ ምንም አትርበትበሽ ብዬሻለሁ። ቀለበቱ እጅሽን በተቻለ ለማሳየት ሞክሪ ስታወሪያት። ነገሮቹን ማጣራት አለብን። እንዳልኩሽ መጠየቅ ያለብሽን ጥያቄዎች ጠይቂያት። ከዛ በኋላ ነገሮችን እናረጋግጣለን። እሷ ትሁን አትሁን እየመጣው ነው እያለሽ ነው። ስለዚህ እኛ ልግባ ወደ ውስጥ። ሌላ ሰው እንዳትልክ። በእርግጥ ራሴ ነው እየመጣው ነው ያለች። እየመጣው ነው ብላኛለች እኮ። ሌላ ሰው ከላከችም ማንንም ትላክም እኛ እንይዛለን። ገባሽ አይደል? አሁን መያዝ ያለብን አካል ስላለ ነው። እመኝን እኛን በቃ ይመጣሽ። በደንብ እኮ እንትን አላልሽም። ሚዛኔ ለምንድን ነው እንደፈለጋችሁት? አይ ምንም ማለት ያው ለማወቅ ብዬ ነው። ለአንቺ እኮ አስፈላጊ አይደለም። ከዛ ይሻላል። ችግር የለውም። አይ ብቻ ልጅ ይሏላ አላ እንትን እያሉት ነው በደንብ አይተሽዋል? ደህና ነው ልጆቹ ይዘውታል። ችግር የለውም። አታስብሽ። እንትን ሲያስቸግረን አንድ ሁለቴ እንትን አለው መጣ ነው። ችግር የለውም አይደለሽ? ምን ችግር አለው? በጣም ጎዱት እንዴ? አይ ደህና ነው ማለት ለምን አይነት ስራ ፈልገሽ ነው ብዬ እኮ ነው። እሺ ለአንቺ የሚያስፈልግሽ ነገር አለ። አንቺ ግዴታሽን ተወጥተሻል። አይ ሌላ ስም የሚፈልግ ሰው ይኖራል እንዴ? አይ የለም። እሱ ነው የምፈልገው። እንዴት ነበር ግን? ከባድ ነበር እንዴ? ያለ ማግኘት ነው ብዙ አስቸግሮናል። ኦኬ
ያቺ ጓደኛዬ ታውቂያታለሽ ማለት እዛ አብራን ምሰራ የነበረችው ወይተሯ እሺ እንደውም እኔ ያገናኘኋችሁ አለች በቤተክርስቲያን ምናምን እሷ በሷ በኩል ላይ ያገኘሁት እሷ ናት። ቅድም እሷ እኮ ናት ቴክስት አድርጋልኝ። በሷ በኩል እና የተደረሱ እሷ ወጣች ሌላ ስራ ላይ ወጣች። ችግር የለውም። እሺ ለምን ፈለግሽ? ለምን ደስ ይለኝ ነበር። ችግር የለውም። አንቺ ስለዚህ አይደለም ይሻላል ብዬ ነው። በቃ ውስጥ ነው ያለው እሱ በቃ እንትን እያሉት ነው። ልጆቹ አሉ ገብተሽ እንትን ትይዋለሽ። ቤታችን ሰዓትም እየደረሰ ስለሆነ መኪናው እንዲያመጣ ከረግጣቸዋል። ሄደን ስንገባ እንትን ነው አዲስ ልጅ ነው አልነገርኩሽ? አዲስ ነው በጣም ሲያስቸግረኝ የማውቀው ልጅ ነበር እና ጠራሁት። ሲያስቸግረኝ አይ በስነ ስርዓት አስቀምጠናል። ዝም ብለን በስነ ስርዓት አስቀምጠናል። ስልክሽን ቢያለኝ እንዴት ባንቺ በኩል አዲስ ወደ መጣቻለ ብዬ እኮ እዚህ ሰፈር ውስጥ የማውቀው የሆነ ልጅ ነበር ለሆነ ስራ ፈልጌ። አታስቢ፣ ችግር የለውም። ሜሪ እንደዚህ ማድረግ እኮ አልነበረብሽም። የሚታመን ሰው ነው አለ የሚታመን ሰው ነው። ከዚህ በፊትም ሌላ እንደዚህ የሆነ የምፈልገው ምናምን ነገር ሲሆን ይሰራልኛል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለዛ ነው ሲያስቸግረኝ የጠራሁት። እና ልጁ እዛ ውስጥ ነው? ውስጥ ነው እኮ እዛ ስርዓቱን እያስያዙት ነው። ማን ነው እሱ? እኔ ግን ስርዓቱን እያስያዙት ነው። ሰፈር ውስጥ ብዙ እንትን ያው ለእንደዚህ አይነት ስራዎች እንትን ስለምን ፊቱን አያሳይም ብዙ ጊዜ። አይ እንዴት ባንቺ በኩል ሊመጣ ቻለ ብዬ እኮ ነው። ለምን ደውለሽ አልጠየቅሽም? ጠየቅኩሽ። ሌሎች ልጆች አሉ እኮ ስልክሽ እንትን ስል እምቢ አለኝ። ሜሪ ግን እርግጠኛ ነሽ? እርግጠኛ ልክ አይደለሽም። ታዲያ ምን ላድርግ? እንዳያመልጠኝ ብዬ ነው። በደንብ ደብድበው እንዴ? አይ በቃ የትም አያመልጥም። ልጆቹ እየመጡ ነው። አመሰግናለሁ በጣም። የትም አያመልጥም። እኛ በቁጥራችን ስራው አውለነዋል። የትም አይንቀሳቀስም። እሺ ምንም ይሄን ያላሳብ አይግባችሁ። ችግር የለም። እኔ ራሱ ምንም እንትን ያልኩት ነገር እኮ የለም። ያለሽ ነገር አለ እንዴ? አረ ነገር ልጅ ነው አረን ነገርኩትም ብቻ ልጁ ትንሽ የሚያስቸግር ልጅ እንደሆነ ነገርየዋለሁ። እሱንም አናውቃለን። ለዛ ነው እንትን ያልኩት። እና ምንም አልጠየቀሽም? አይ ለምን ጠየቀ? አልጠየቀም። ከዚህ በፊት እንሰራለን ብዬሽ ሊሄድ ይችላል። እኔ ልሄድ አይደል? መሄድ ትችላለህ። እናመሰግናለን በጣም። ልጆቹ እየመጡ ነው። አዘጋጁ በሉ። ኦኬ ሌሎች ልጆች አሉ የሚመጡ? አይ መኪና ይዘው የሚመጡ ሰዎች አሉ። ኦኬ ሊወስዱት እሱን? ኦኬ ችግር የለም እናግዛለን። እኛ አትብራ ትንሽ ስለደከመ አሁን አደንዝዘን አስቀምጠናል። ደክሟል ትንሽ እኮ የሚመጡ ልጆች አሉ። ድካም ላይ ነው አሁን ትንሽ ደካም ነው። አይ ስራውን አስገብቱት መሄድ ይችላል። ያው አረ ለምን እኮ ላኪው በቃ ችግር የለውም። የሚያስፈልገው ገንዘብ ነገር ካለ ደግሞ የነገርሽ ነገር ካለ ስጭ። በቃ ችግር የለውም። ገንዘብ በቃ ትልኪልኛለሽ። ልሂድ አይደል? አዎ ያለውን ነገር ነገራት በቃ በቃ እስኪ በቃ ልሂድና ሄዳው እስኪ እቺ ካሜራ እስኪ ኑ ምንም አይደለም። ምን ልክ አይደለሽም። አትርበሰመች። አይ አይደለም ደህና ነኝ እኮ እኮ የምን ካሜራ ነው? ካሜራ ላይ እያወራሁ እየሰማሁት ነው። እስከመጣው ነገር አለ የምን ቤት እስኪ ወደ መቅረጽ ጀምሮ የቀረጻችሁ አፈበረ ማንም አይደለም። ይሄ ቤት ነው እኮ ምንም አይደለም። እሺ ሰብለ ምንድነው ያደረግሽ ያለሽ? ምንም እኮ ልጁን ግን ለምንድን ነው የፈለጋችሁት የነበረው? እሱ ማን ነው? እሱ ራሱ ማን ነው? ልጁ ለምንድን ነው የፈለጋችሁት? ልጁ ለምንድን ነው የፈለጋችሁት? እሱ ራሱ ማን ነው? ማን? አንተ ራስህ። አይ ልጁ ለምንድን ነው ካሜራ የተተከለ? ልጁ ለምንድን ነው የፈለጋችሁት? ምንም እኮ ያደረግሽ ነው? ይኸው ካሜራ የሚቀርጽ ሰው አለ፣ እየመጡ ነው ሰዎች። አይደለም እሱ ማን ነው? ለምንድን ነው? አይ ለእንትን ነው ተሸፋፍኗል እኮ ለክፍያ እንዳንቸገር ነው። የምን ክፍያ ነው? ካሜራው እየቀረጸ እኮ ነው። የምን ካሜራ ነው? ክፍያ ነው። ይሄ ክፍያ ነው። ብዙ ጊዜ ለእምነት ነው እንደዚህ ያደርጋል እሱ። ለዛ የምን እምነት ነው? ከኔ በኩል ያልመጣ ሰው እኮ ነው። እንዴት ነው ያመንሻለሽ? ነገር እንተውና ያለውን ነገር ብንናገር ካሜራ አስቆሚ። ሜሪ ልክ አይደለሽም መሰለኝ ሳስበው። እኔ ምንም አልሆንኩም። ደህና አይደለሽም። ካሜራ እየተቀረጸ እኮ የማን ቤት ነው? በቃ ግቡላችሁ። ይቀረጻል። ካሜራ እንቀርጻለን ብዙ ጊዜና ማስረጃ ነው የሰራናቸውን ስራዎች
ቀለበቱ ወድቆብኝ ነው ሜሪ። ልክ አይደለሽም። ወድቆብኝ ነው ሰብሊ፣ ቀለበቱ ወድቆብኝ ነው። ኧረ ምን ማለት ምን እያወራሁ እንደሆነ ታውቃለሽ? ልጅ ምን እያለኝ እንደሆነ ታውቃለሽ? ማን ነው እሱ እኮ? የት ነው ያለነው? ቤቱ የማን ነው? ቤቱ የማን እንደሆነ ታውቂያለሽ? እሺ ወይዘሮ ሰብለ። እሺ እባክሽ። ግሩምን ምን ልታረጊ ነበር ያመጣሽው? አለቀኛ ቤት እዚህ አንቺ ጋር ምን ይሰራል? ቢፈልገዋለሁ አላልሽም? ማስጠር ግሩምን ፈልገሽ ነው የመጣሽው እኮ። አለቃ አንተን ፈልጌ ነው የመጣሁት። እሺ ያው አገኘሽ። ምንድን ነው የምትሰሪው እዚህ ጋር? ፈልጊው ነገር አድርጊሽ። ያው እኔ ምንም አልሰራም። እድሉ ሰጠሽ። አለቃ አንተ እኮ በጣም ነው የምትፈለገው። ምንድን ነው እዚህ የምትሰራው? ለምን የምትፈልገው? ለምን የምትፈልገው? በጣም ነው እየተፈለክ ያለው እኮ ቤት። ለምን? ስለምን ነገር ነው የምትይኝ? ደግሞ የምን አለቃ ነው? አለቃ አንተ እኮ በጣም የምትፈለግ ሰው ነው። ስለምን አለቃ ነው የምታወሪው? አለቃ አንተ እኮ ቤት ውስጥ እየጠበቁ ነው ብዙ ሰው ተሰባስበው። ደግሞ ሰብሪ ትይኛለሽ እንዴ? አንቺ ምንድን ነው እንደዚህ የምታደርጊው? እኔ ላይ አለቃ በእናትህ ስለምን አለቃ ነው አንተን እየፈለጉ ነው። ሲቀጥል ደግሞ መኪና አዝያቸዋለሁ ይዞ እየመጡ ነው አንተን ለመውሰድ። ምን ሊያደርጉ? ወዴት ነው የሚወስዱት? ማን ነው ይሄ ሰው እንዴ? ዝም በይ በእናትሽ፣ ዝም በይ። ለምንድን ነው ዝም ብለው? ምን እየተፈጠረ ነው? እዚህ ውስጥ ጣጣ ውስጥ ያስገባሽኝ አንቺ ነሽ። እኔ እኮ ዛሬ ነው የነቃሁት። አንቺ የእጅሽ ያለውን ቀለበት የጣልሽው ሲጀመር እጅሽ ውስጥ ስለምን ቀለበት ነው? ምን ያ ቀለበት ምን እንደሆነ ልታስረጅኝ ትችላለሽ? አላስረዳሽም። አሁን እዚህ ላይ ለምንድን ነው የማታስረጅኝ? እንሂድ። ወዴት ነው የመጣ ነው? አንተን ለመውሰድ እኮ ነው እዚህ የመጣሁት። ወዴት ነው የሚወስድኝ? አንተ እኮ በጣም ትልቅ ሰው የተከበርክ ነህ። ምንድን ነው እያላችሁ ለማወዛገብ የተጠቀማችሁ ነው? ዝም በይ፣ ዝም በይ። የተጫወተሽ ነው ማለት ነው። ውጪ አይጠብቁሽ። በደንብ ኃይለኛ ጥበቃ ይጠናል። ምንም እኮ አስፈላጊ አይደለም። እንዳለ ውጭ ሁኑ። ከካሜራማን ውጭ ሁኑ። ጠብቁልኝ፣ አካባቢውን ጠብቁልኝ። መኪና እየመጣ ነው ስላለች። ምንድን ነው? አንተን እኮ ሰዎች ይፈልጉሃል። እነማን ናቸው የሚፈልጉኝ? እነማን ናቸው የሚፈልጉልኝ? መልሽልኝ። ታውቃቸዋለህ። በቃ ስትሄድ ታያቸዋለህ። ሲጀመር ታውቃቸዋለህ። እነማን? ማነሽ አንቺ? ነገረችህ አይደል? በቃ ሰብለ ማነች? ሰብለ ማነች? እኔ ራሴ ሜሪ ነገረችህ። ማውቃለሁ እኮ ሰብለ ምንድን ነች? ለምንድን ነው እኔ ጋር የመጣችው? ማነሽ? ምን ከህይወቴ ለምንድን ነው የማትወጡት? ዝም በይ እስኪ፣ ዝም በይ። ከህይወቴ ለምንድን ነው የማትወጡት? ታስፈልገናለህ። በቃ አለቃ እባክህ ታስፈልገናለህ። አንተ በጣም ለኛ ለምንድን ነው ማስፈልጋችሁ? ለምን ጉዳይ ነው ማስፈልጋችሁ? ሜሪ ይሄ እኔ ላይ ይደረገ እንደዚህ ማለት አንቺ ራሱ ምንድን ነው እኔ ላይ ያደረግሽው? አንቺ አሁን ለምን ጉዳይ ነው ማስፈልጋችሁ? አለቃ እባክህ ሰዎች ይፈልጉሃል። አንተን እንሂድ እባክህ። እነማን ናቸው የሚፈልጉኝ? ምንድነው ይሄ እጅሽ ላይ ያለው ቀለበት ምንድነው? አንቺ ራስሽ ቀለበት የሰጠሁሽ እኔ ታረግሽ። አንቺ ጋር ምን ቀለበት አለ? ያስረሱኝ ነው ራሴን እንኳን እስከምስት ድረስ አውልቂ ይሄን ቀለበት። ለምንድን ነው የማወልቀው? አለቃ የታዘዝኩበት እኮ ነው። አለቃ አልሽኝ አይደል? አለቃሽ ስለሆንኩ ድረስ ይሄን ቀለበት አውልቂ። ለምን? አለቃሽ ስለሆንኩና ስለማዝሽ። ለምንድን ነው ማታወልቂው? እስቲ አውልቂው ከእጅሽ ላይ። ምንድን ነው አውለ ሜሪ? አንቺ አውለሽና እኔም ላውልቅ? ሲጀመር ይጣልሽው ቀለበቱን ይጣልሽው ጠፋ። በቃ ለምንድን ነው ያረግሽልኝ ያንን ቀለበት? ሲጀመር የልደት ይቀር ለምንድን ነው ያረግሽልኝ? ማድረግ ስለፈለኩኝ ነው። አታድርጊ ነው አክስትሽ አይደለሁም? እና ብትሆኝስ? አስረሽ ነበር እኮ። ምን ውስጥ ገብቼ እንደነበረ ታውቂያለሽ? የዛኔማ ስትመጪ ነው የቀረብሽ እኮ። ምን ውስጥ እንደምትገቢ ብታውቂ መኖራት መጪም ነበር እኮ ሜሪ። ተይ እንጂ። እንደሰማሁት ከሆነ አንቺ ነሽ ወደዚህ ቦታ የላክሽኝ። እኔ ምንም የዛን ሰዓት የማስታውሰው ነገር የለም። አሁን ነው ቀለበቱ ሲወልቅልኝ የነቃሁት። እስከዛሬ ምን ሲፈጠር እንደነበር የማውቀው ነገር የለም። አለቃ እባክህ ተነስ እንሂድ። እሷን ታውቃለህ። ወዴት ነው የምንሄደው? የምን አለቃ ነው? ጠብቆሃል እኮ ቤተሰቦች። ሰምኛለሽ? እስካሁን ታግሼሻለሁ። ሌላ ነገር ለመፍጠር እያሰብሽ ከሆነ እቅድሽ ይከሽፋል። እኔ ምንም እያቀርኩ አይደለም ሜሪ። ዝም በይ። ስለምን አለቃ ነው የምትይኝ? ስለምን አለቃ ነው የምትይው? ስለምን አለቃ ነው የምትይው? ስለምን አለቃ ነው የምትይው? መልሽልኝ። ህይወትሽን በእጄ አጠፋዋለሁ። ህይወትሽን በእጄ ነው የማጠፋው ሰብለ። ለምን እኮ ምንድነው የምትፈልጊው? ከኔ ምንድነው የምትፈልጉት? እኮ አንተ እኮ በጣም ተፈላጊ ሰው ነህ። አለቃ ማን ነው የሚፈልገኝ? አለቃሽ? እሺ 10 አለቃ ተቃተበይብኝ። ምን እንደሆነ ለምን እውነቱን አትናገሪው?
እስኪ ዝም በይ። በአንቺ ምክንያት ነው እዚህ ሁሉ ነገር ውስጥ የገባሁት። አንቺ ነሽ እንደዚህ የምታስገቢ አንቺ። እኔ ምንም ያጠፋሁት ጥፋት የለም። ይሄ ሁሉ የአንቺ ሴራ ነው። ምንድነው ሜሮን እባክሽ ተይ። ምንድነው ጉዱ? አስረጅኝ እያልኩሽ ነው። አሰሚኝም? ይኸውልህ አለቃ እኔ የታዘዝኩትን ነው ማደርገው። ማን ነው የሚያዝሽ? ምንድን ነው ያዝሽ? ይዘሽ ነው ተብያለሁኝ አይደል? እና እንሂድ። በጣም ለምንድን ነው ይዘሽኝ የምትሄጂው? የአስሬ ተፈላጊ አትበይኝ እኮ። ትፈልጋለህ? ማን ነው የሚፈልገኝ? አሰሚኝም? እየሰማሁህ ነው። ነገርኩህ እኮ በቃ ትፈልጋለህ። ቤት መኪና ይዘው መጥተዋል። ለምን እንደሚፈልግ ለምን አትናገርም? እዚህ ማስረሽ ነው እንዴ? እንዴት ሜሪ እንደዚህ ይደረጋል? በእኔ ላይ ምን ታደርጊያለሽ? ምንድነው ያደረግሽ? እኔ አምኜሽ ነበር የላኩት። እንዴ አምኜሽ ማለት ምንድነው መሰለኝ? ምንድነው የምታረጉት ነገር? እባክህ ምንድነው አንቺ? ይሄ ወንበር ላይ የሚገባህ ነገር አይደለም። እባክህ አርፈሽ ቁጭ በይ። ምንድነው የምታወዛግቢኝ? በጣም የምትፈልግ ሰው ነህ። ወይኔ እኔ ማለት ነው ሌላ ያታቂው እኔ ማለት ነው ማ ለምን እንዴት ታቂዋለሽ? እኔ ማለት ነው ሌላ ነገር አለ እንዴ? በእኔ ህይወት ሲፈጠር የነበረ ምንድነው እየተካሄደ ያለው? በቃ ተይው አለቃ እባክህ እንሂድ። እንዴ በቃ ተይው ማለት ምንድነው ያደረግሽኝ? ስለምን አለቅነት ነው የምታወሪው? አስሬ አለቃ እንሂድ ወዴት ነው የምትወስጂኝ? ማን ነኝ እኔ? አንተ እኮ በጣም ትልቅ ቦታ የምትፈልግ ሰው ነህ በማህበረሰቡ። ንገሪኝ፣ ምን እንዳደረግሽ ልትነግሪኝ ትችያለሽ? እኔ ምንም አላደረኩም። ቀለበቱ ላይ ምንድነው ያደረግሽበት? ቀለበቱ ከላይ ላይ ሲወልቅ እኮ ነው ሲጀምር ቀለበቱን አምኜ ሰጥቼሽ ለምን እንደዚህ ታደርጊያለሽ? ለምን ይወለቃል እንዴ? ለምን ታወልቀዋለሽ? ከዛ በኋላ እኔ ቀለበቱን ካረግሽልኝ በኋላ ሲፈጠር ስለነበረው ነገር ምንም ማስታውሰው ነገር የለም። አንቺ ልከሽ መጥቼ እንኳን እነሱ ሲያሳዩኝ ነው ወደ ራሴ መመለስ የጀመርኩት። ምንድነው የተፈጠረው? ስለፈልፍ የነበረው ብዙ ነገር ነው ስናገር የነበረው። እሱ ተልኪ ነው እኮ ሰው ልገልኔ መጣስ ምናምን ስንት ነገር ነው ስለ የነበረው። ሜሪ እስኪ ተይ፣ የምን ሰው መግደል ነው የምታወሪው? ንገሪኛ እኮ ለምን አትነግሪኝም? እኔ ምን አደረኩ? ቀለበቱን የሰጠሽኝ ትናንት አድርጌ ነው ያሰብኩ ያለሁት። መታወቂያ ላይ ያለው እድሜ ሌላ፣ እኔ ያለሁበት ቦታ ሌላ። ምንድነው? ትናንት አይደለም የሰጠሁሽ። ተይ እኮ መቼ ነው የሰጠሽኝ? ቆይቻለሁ ማለት ለምንድነው ማትነግሪኝ? እስከዛሬ ለምንድነው ያልተናገርሽው? ለምን እስካሁን አታውቂም? ምንድነው የተሰጠሽን ቀን አታውቂም? የልደቴ ቀን የሰጠሽኝ በ10 ዓመት ልደቴ ላይ አለቃ። ያ ቀን መቼ ነው? ለምንድነው ቀለበቱን የሰጠሻት ለሷ? እንዴ ምንድን ነበር ስታረጊያት የነበረው? ምንም አላደረኳት። ለምን እውነቱን ቀለበት አርጋ ነበረ። ቀለበቱን ስታወልቅ ግን ራሷን አታውቅም። አይተሽዋል? እጄ ምን እንደሆነ አይተሽዋል? በዛ ቀለበት ምክንያት ከሌላ እኔ ጋርም ቀለበቱ ነበር። ይሄው ተከረከሩ ተሻለ እጄ ላይ። ምንድነው የቀለበት? አሁንም ድረስ ኢፌክቱ አለ ሰውነቴ ላይ። አንዳንዴ የሚያመጣብኝ ነገሮች አሉ። ምንድነው? ስለዚህ ቀለበት አስረጂ፣ መልሽልኝ። ስለዚህ ቀለበት አሁንም እኮ ከራሴ ጋር አይደለም ያለሁት። የትኛው እውነት የትኛው ውሸት እንኳን ምን እንደሆነ ማወቅ መለየት አልቻልኩም። ሜሪ ይሄ ቀለበት እኮ እኔ ላደራ ነው የሰጠሁሽ። አንቺና እንድትይዙ ላደራ ብዬ እኮ ነው የሰጠሁሽ። እንዴ እኔ ስለምን አደራ ነው የምታወሪው? የምን አደራ ነው የምታወሪው እኮ? በቃ የሰው ስጦታ ይወለቃል እኮ። ስጦታ ይወለቃል እና ሳወልቅ እኮ ነው ወደ ራሴ የተመለስኩት። ምን ሳደርግ እንደነበር ቪዲዮ ሳያው ነው እኔ እንዳልሆንኩ ግራ እየተጋባው ያለው። እስኪ ዝም በይ እሺ። በቃ እሺ ምን ላድርግልሽ? እሺ አሁን ንገሪኝ። ምንድነው የምነግርሽ? ቀለበቱ ምንድነው? ለ13 ዓመት ሙሉ እቺ ልጅ ራሷን የማታውቀው ለምንድን ነው? መልሽልኝ። እሺ አለቃ ምን መሰለህ 13 ዓመት ሙሉ ራሷን አታውቅም። ለምን? ይሄ ሰውዬ በጣም በትልቅ ጉዳይ የሚፈልግ ሰው ነው በማህበረሰባችን የተከበረ። እኔ ስለሱ አይመለከተኝም። ስለራሴ ንገሪኝ። 13 ዓመት ሙሉ ምንድነው ሲፈጠር? ወይ በቃ እሺ ዝም በይ። በቃ እሺ ዝም በሉ። ምንድነው ማደርግላችሁ? እሺ አሁን እሺ ላውራ። በቃ ዝም በሉ። ምንድነው ማውራላችሁ? ቀለበቱ ለምን ነው ሷላ ያርክሽ? ምንም ማስታውሰው ነገር የለም እኮ። ለምን ነው ቀለበት የተደረገው እጇ ላይ? ከዛ በኋላ የነበረኝ ልጅነት ምንም አላስታውስም። አንተ አሁን እየተፈለክ ያለው በጣም ለትልቅ ጉዳይ ነው። በጣም ለትልቅ ጉዳይ። እሺ የምን አይነት ጉዳይ? እስካሁን አታውቅም ነው? ማህበረሰቡ እኮ ህዝቡ እኮ አንተን ነው የሚጠብቅህ። ንግሱን እኮ አንተን ነው የሚጠብቅህ። ንግሱ ለምን ጉዳይ? የምን ንግስ ነው የምታወሪው? ለምን ጉዳይ ነው? እስኪ ሜሪ ዝም በይ በቃ። እሺ አካል ገባሽ? በቃ የሱ ጉዳይ እንድትለፈልፊ አይደለም እየጠየቁሽ ያለው። ስለዚህ ቀለበት ተናገሪ። እሱን ላውራ። ቆይ እሺ ላውራችሁ። ስለ ቀለበቱ ንገሪኝ። እሺ ልንገርሽ። ረጋ በይ። የእሱንም ልንገረው ያንቺንም ልንገርሽ። እሺ ተረጋጊ ትለኛለች እንዴ? ምንድን ነው?
ዝም በይ እንጂ የሱን ላውራ ወይስ ያንቺን ላውራ? እየሰማሽኝ ነው አይደለ? ስለዚህ የሱን እስከጨርሰው ዝም በይ። ስነ ስርዓት ይኑርሽ። ሲጀምር ደግሞ ማን እንደሆንኩኝ በደንብ አድርገሽ ታውቂያለሽ። ይኸውልህ አለቃ ምን አለ መሰለህ እኔ አሁን አንተን አለቃ ብዬ የምጠራህም የማከብርህም በጣም ለትልቅ ጉዳይ ስለምትፈልግ ነው። ምንድነው ትልቅ ጉዳይ? ማን ነው የሚፈልገኝ? ይኸውልህ ቆይ ለምንድን ነው ሲጀመር ከህይወቴ የማትወጡት? ለምንድን ነው የምትከታተሉኝ? እሺ እወጣለሁ። ሲጀመር እሺ እወጣለሁ። ልንገርህ ግን አንድ ነገር ግዴታ መሆን ያለበት ነገር ነው። ምን አለ መሰለህ እኛ የጥቁር ማህበረሰቦች አለ ያ ጎሳ አንተን ይፈልጋል። ለምንድን ነው አንተን የሚፈልግህ? ንግሱ ግዴታ አንተ እንድትነግስ ይፈልጋል። ለምንድን ነው የሚፈልገው? ምክንያቱም አሁን ያሉት ሰዎች በጣም ትላልቅ አዛውንቶች ናቸው እና እነዛ አዛውንቶች ደግሞ እድሜያቸው እየገፋ በሄደ ስለሚሄድ እዛ ንግስ ላይ አንተ እንድትነግስ ትፈልጋለህ። ንግሱ ደግሞ ግዴታ አንተንና አንተን ብቻ ነው የሚጠብቀው። ለምንድን ነው ገብቶሃል? በቃ ከአያቶች ይሄ መጣ ነገር ነው። ከአያቶች ከቤተሰቦች ይሄ መጣ ነገር ነው። አንተ ብቻ ስለሆንክ ያለው እዚህ ደግሞ ግዴታ አንተ ነህ መንገስ ያለብህ። ለዛ ነው እኔ ደግሞ የመጣሁት። በተቃራኒው ደግሞ ለመጥፎ ነገር የሚፈልጉም ሰዎች ስላሉ ንግሱን ቀምተው ለራሳቸው እንዲያደርጉ የሚፈልጉ ሰዎች ስላሉ ግዴታ እዛ ንግስ ላይ ያ ማህበረሰብ አንተን ተረክቦ እንዲያነግስ ስለፈለኩ እኔ ተልኬ ነው የመጣሁት። እኮ የየኔስ ጉዳይ አልገባኝም። እኔ አሁን ያውሳሰብሽብኝ ያለው ለምንድን ነው እኔን ንጉስ ምናምን የምትይብኝ ነገር? እኔ ማን ነው የሚያንገስ የሚፈልገው? ማህበረሰቡ አልኩ። ለምን ግዴታ ስለምትፈልግ አንተ ስለሆንክ እዛ ንግስ ላይ የምትነግሰው አንተ ስለሆንክ። ስለዚህ እኔን የመጥፎ መናፍስት አባል ልታረጉኝና የዛ ማህበር የጠቅላይ መሪ ልታረጉኝ? አይደለም በቃ አለቃ ለምን አለ መሰለህ ይሄ እሷ ቀለበት የምትለው ነገር ለመጀመሪያ ጊዜ ያ ቀለበት የታሰረው በአንተ እጅ ላይ ነበር። ምን? እንዴት ነው? እየሰማሽኝ ነው? እየሰማሽኝ ነው አይደለ? እየሰማሁሽ። አዎ ስሚኝ በደንብ። ይሄ ቀለበት የመጣው ለመጀመሪያ ጊዜ ከሱ እጅ ነበር። ያም የሆነው ከቤተሰቦቹ የመጣ ነገር ነው። ለዛም ነው አያቶቼ ለኔ ስላሰሩልኝ ያኔ ልጅ መውለድ ሲያቅታቸው እዛ መሪ ጌታው ጋር ስለሄዱ። በጣም ጥሩ አቃል። ስለዚህ አሁን እነሱ ስለሞቱና ስላረፉ እኔ እነሱ ተተኪ ሆኜ ለመሪ ጌታው ላገለግል ማለት ነው። ለመሪ ጌታው ልታገለግል አይደለም አለቃ፣ ለማህበረሰቡ ልታገለግል ነው። ግዴታ ደግሞ መሆን ያለብህ አንተ ብቻ ነህ። ይኸውልሽ ሰሚያለሽ ሰብለ፣ ከዚህ በኋላ የምትፈልጉትን አይነት ግሩም አታገኙ። ይሄ ማህበረሰብ ጎሳ የምትሆን እያንዳንዱን እየነቀልኩ የእጁን እሰጠዋለሁ። ገባሽ? ይኸውልህ አለቃ የእጁን እሰጠዋለሁ ሁሉንም። እሱን በቃ ማህበረሰቡ ጋር ስትሄድ እንደምትፈልገው ነገር ማውራት ትችላለህ። ግዴታ ግን ንግሱ የሚጠብቀህ አንተን ስለሆነ ባከ ማህበረሰቡ ጋር ሄድ። ያው ማዋለሽ አይደል? ለምንድን ነው የምትነግሪኝ? አሁን አንቺንም ካንቺ ጀምርና እያንዳንዱን ማህበር ውስጥ አሉ። እሷንም ጠንካራና ጎበዝ ተማሪ ስለነበረች በሰዓቱ ጥንካሬዋን አይቼ ነው እዚህ ስራ እንድትገባ ያደረኳት። እኔም ተልኬ ቆሻሻ ስራችሁ ውስጥ ያስገባሽ ልጅነቴን የቀማሽ ለዚህ ነው ፈልጌው ነው። ምንድነው ፈልጌው ነው ማለት? ፈልጌው ነው ለሰው በጣም ጎበዝ ልጅ ስለነበርሽ በጣም ፈለኩ። የኔስ ህይወት ጤነኛ አይደለሽም እንዴ አንቺ? ምን አይነት ታውስ ነው ከተሽኝ? ምን ላድርግ? እኔንም እኮ ከተሽኛል። እኔም እኮ እንዳንቺ ተልኬ ነው። እኔ እኮ ምንም ማውቀው ነገር የለም ስለዚህ ቀለበት እኮ እኔም ተልኬ ነው። ማን ያዘሽ ነው? ማን ያዘሽ? በሰዓቱ ደግሞ ጥሩ ልጅ ነበርሽ እንዴ? በጣም ጎበዝ አክቲቭ ልጅ ነበርሽ። ልጅነቴን ቀምታችሁኝ አክቲቭ ነሽ ምናምን ብትይ እኔ ምን ይሰራልኛል? ስንት አመት ያቃጠልሽብኝ ታውቆሻል? ይኸውልህ አለቃ ይሄ ቀለበት የመጣው በአንተ እጅ እንደሆነ ታውቃለህ። አንተም ማህበረሰቡ አንተን ነው የሚጠብቅህ። እባክህ እንሂድ እና ያንን ንግስ ተቀበል። ሲቀጥል ደግሞ በሌላም በኩል አንተን አናግሪኝ እንጂ እኔ ልጅነቴን ቀማሽ እያልኩሽ እኮ ነው። ተረጋጊ። እንዴ ምንድነው የምረጋጋው? ተረጋጊ። 13 አመቴ የት ነው ያረግሽው? ይኸውልሽ እያንዳንዱ የነበርሽበትን ሁኔታ እናጣራለን እኛ። ይሄን ያህል አመት ታጣሪያለሽ። ረጋ ብለሽ ቁጭ በይ። እኔም እኮ እንዳንቺ አስሬያለሁ። ቀለበት እየታየሽ ነው። እኔም እንዳንቺ አስሬያለሁ። እኔም እኮ እንደ እህቴ ስላየሁሽ ነው። እንደ እህቴ ስላየሁሽ እኮ ነው እዚህ ስራ እየሰማሁ እዚህ መቀመጥ አልችልም። ይኸውልሽ እኮ ተረጋጊ። እሺ ወሰዳት። ይኸውልሽ አሁን ካንቺ የምፈልገው አንድና አንድ ይሄ ማህበር የት ነው ያለው? እኮ ስትሄድ ታገኛለህ እኮ አለቃ። ለዛ ነው እንሄድ። ትዝታዬ ነው ያለችው። እኔ ስለ ትዝታ የማውቀው ነገር የለም። ትዝታዬ ነው ያለችው ምክንያቱም ይሄ ቀለበት መጀመሪያ ሲሰራ ትዝታ እንድትወለድ የተሰራ ቀለበት ነው እኮ ታውቃለህ። ለዛ ነው እኮ ያንተ ደም ብቻ ስለሚሰራ ቀለበቱ ያንተ ብቻ ነው ያለው።
ለዛ ነው ንግሱን አንተ የምትፈልገው እኮ አለቃ እኮ አሁን የምፈልገው አንድ ነገር ትዝታይት ነው ያለችው ማህበረሰብ ያልሻቸው የት ነው የተቀመጡት አሉ እዛው ጎሳው እኮ አንድ ላይ የተሰበሰበ ነው የጥቁር ማህበሮች አንድ ላይ የተሰበሰበ ነው ለዛ ነው አንተን እየጠበቁ ያሉት እኔ ግን ስለ ትዝታ ማውቀው ነገር የለም ትሄጃለሽ አዎ ወስደዋል ነው ሰጂ ቀጥይ